ሰላም ሰላም ጤና ይስጥልኝ። የ12ኛ ክፍል የኢኮኖሚክስ ትምህርታችንን ይዘን እንቀጥላለን። አሁን ዩኒቱን እንማማራለን ማለት ነው። ዩኒቱ እንግዲህ ርዕሱ ምንድነው? አግሪጌት ዲማንድ ኤንድ አግሪጌት ሳፕላይ ነው የሚለው። የአግሪጌት ዲማንድ እና አግሪጌት ሳፕላይ አናላይሲስ የማክሮ ኢኮኖሚክ ኢሹ እንደሆነ መረዳት ይኖርባቸዋል። እንግዲህ ወደ ዋናው ትምህርታችን ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ሼር ማድረግ ይጠበቅባችኋል። ወደ ትምህርታችን ስንመለስ አግሪጌት ሳፕላይ እና አግሪጌት ዲማንድ ምን ማለት ነው የሚለውን እንመለከታለን። አግሪጌት ሳፕላይን ኤኤስ ማለት ትችላላችሁ አብሬት ሲደረግ፣ አግሪጌት ዲማንድን ደግሞ ኤዲ ማለት ትችላላችሁ። ሲምፕሊ እንግዲህ ይሄንን መተንተን አናላይሲስ ማድረግ ሲምፕሊ አግሪጌሽን ኦፍ ማክሮ ኢኮኖሚክ ሞዴል ማለት ነው። አግሪጌት ሳፕላይ ኤንድ አግሪጌት ዲማንድ አናላይሲስ ሲምፕሊ ሚንስ አግሪጌሽን ኦፍ ማክሮ ኢኮኖሚክ ሞዴል። አግሪጌት ማለት ሰብሰብ ማድረግ ኢንስቴድ ኦፍ ኳንቲቲ ኦፍ አውትፑት ኢን ሲንግል ኢንዱስትሪ፣ በአንድ ሲንግል ነጠላ በሆነ ኢንዱስትሪ ውስጥ ያለውን አውትፑት ኳንቲቲ ከማየት ይልቅ በኳንቲቲ ኦፍ አውትፑት አን ኢንታየር ኢኮኖሚ አት ናሽናል ሌቭል የብዙ ኢንዱስትሪዎችን ድምር ውጤት ማየት ነው። ጀስት አዝ ዜር አር ቱ ሳይድስ ኦፍ ደ ማርኬት። ማርኬት ላይ እንግዲህ ብዙውን ጊዜ ሁለት ሳይድ አለው ብለናል። አንደኛው ሳይድ ባይንግ ሳይድ። ባይንግ ሳይድ የምንለው ምንድን ነው? ዲማንድ ወይም ፍላጎት። ሴሊንግ ሳይድ የምንለው ደግሞ ሳፕላይ ወይም አቅርቦት እንለዋለን። ዜር አር ቱ ሳይድስ ኦፍ ደ ኢኮኖሚ፣ ዲማንድ ሳይድ ኤንድ ሳፕላይ ሳይድ እንላለን ማለት ነው። ዜር አር ቱ ፎርስስ ዊች ኦፕሬትስ ኢን ደ ማክሮ ኢኮኖሚ። ሁለት ፎርስ አለ በማክሮ ኢኮኖሚክ ኦፕሬት የሚያደርጉ ዜር ኢምፖርታንት ቱልስ ኤንድ ሄልፕ ኤክስፕሌን ደ ሜጀር ኢኮኖሚክ ትሬንድስ። ኢን ማክሮ ኢኮኖሚክ አናላይሲስ ዊ ዲተርማይን ዘ ሌቭል ኦፍ overall economic activity in the economy, particularly the level of output and price throughout the interaction of aggregate demand and aggregate supply ማለት ነው። የአውትፑት እንግዲህ ዲማንድ ኤንድ ሳፕላይ አለ፣ የዛን ፕራይስ ኢቭን ጭምር የምናይበት በማክሮ ኢኮኖሚክ ትንተና ማለት ነው። this unit presents aggregate demand and aggregate supply። ስለዚህ ይሄ ዩኒት የምንማረው ምንድነው? አግሪጌት ሳፕላይ እና አግሪጌት ዲማንድ ነው። the study of equilibrium of aggregate demand and aggregate supply። የምታስታውሱ ከሆነ በማይክሮ ኢኮኖሚክ ኮንሴፕት ዲማንድ ኤንድ ሳፕላይ ራሱን የቻለ በፊርም ደረጃ ወይም በኢንዲቪጁዋል ኦር በማርኬት ደረጃ ተመልክተናል። አት ናሽናል ኦር ሪጂናል ሌቭል አግሪጌት ዲማንድ እና አግሪጌት ሳፕላይ ደግሞ እኩል የሚሆኑበት ሁኔታ አለ ማለት ነው። ስለዚህ ለመግቢያ ያክል ይሄንን ካልን at the end of this unit ምንድነው ማወቅ ያለባችሁ? change in quantity demand እና change in demand ምን ማለት እንደሆነ፣ explanation of wage and price stickiness ምንድነው፣ demonstrate graphically short run and long run equilibrium in relation to output, explain aggregate supply and aggregate demand model is used to analyze economic fluctuation ማለት የኢኮኖሚ መውጣት መውረድን የምናይበት አግሪጌት ሳፕላይ እና አግሪጌት ዲማንድ ነው። ይህን እንዴት አድርገን ኤክስፕሌን ማድረግ እንደምንችል እንነጋገራለን ማለት ነው። ኪ ኮንሴፕት እንግዲህ አግሪጌት ሳፕላይ ምን ማለት ነው፣ አግሪጌት ዲማንድ ምን ማለት ነው የሚለውን እናያለን እና ኢኩሊብረም በዚህ ዩኒት ማለት ነው። እንግዲህ ወደ ዋናው ርዕስ ስንገባ አግሪጌት ዲማንድ ይላል። at the end what is aggregate demand? aggregate demand ምንድን ነው? basic determinants of aggregate demand distinguish between the change in quantity demanded በአግሪጌት ደረጃ ማለት ነው and change in quantity
ዲማንድ የሚለውን እንመለከታለን ማለት ነው። ስታርታፕ አክቲቪቲ ምንድን ነው? ስለዚህ በጥቅል ኢኮኖሚ ውስጥ ስለ አግሪጌት ዲማንድ ምን አይዲያ ያላችሁ? ጥቅሙ ምንድን ነው? ሲሚላሪቲ እና ዲፈረንስ አግሪጌት ዲማንድ እና አግሪጌት ሳፕላይ ልዩነቱ ምንድን ነው የሚለውን እናውቃለን ማለት ነው። ኮንሴፕትስ ኦፍ አግሪጌት ዲማንድ። አሁን አግሪጌት ዲማንድ ማለት ሪፈርስ ቱ ዘ ቶታል አማውንት ዳት ዲፈረንት ሴክተርስ ኢን ዘ ኢኮኖሚ ዊሊንግ ስፔንድ ኢን ኤ ጊቨን ፔሪድ። ዩዥዋሊ በአንድ ዓመት ውስጥ የተለያዩ የምጣኔ ሀብት ተቋማቶች በጥቅል ማለት ነው ያቀረቡት ዊሊንግ ቱ ስፔንድ ኢን ኤ ጊቨን ፔሪድ ያቀረቡት ጠቅላላ ሴክተር ዊሊንግ ስፔንድ ኢን ኤ ጊቨን ፔሪድ ማለት ነው። ዲስ ቢኮዝ ኢት ኢዝ ሜዠርድ ባይ ቶታል ኤክስፔንዲቸር። ስለዚህ ብዙውን ጊዜ የሚለካው በኢኮኖሚው በጠቅላላ ወጪ ነው፣ በወጪ ደረጃ ይለካል። ኦፍ ኢኮኖሚ ኮሚኒቲ ኦን ጉድስ ኤንድ ሰርቪስስ በጠቅላላ በሚያወጡት ወጪ ማለት ነው። ሞር ስፔሲፊካሊ አግሪጌት ዲማንድ ማለት ዲፋይንድ አዝ ዘ ቶታል አማውንት ኦፍ መኒ ዊች ኦል ሴክተርስ ሚንስ ኦል ሴክተርስ ኦል ሃውስሆልድስ። በኢትዮጵያ ውስጥ ለምሳሌ ብዙ ቤተሰቦች፣ ብዙ ፊርሞች እና ሎካል ገቨርንመንት ሪጂናል ገቨርንመንቶች አሉ። የነዛ አጠቃላይ ወጪ ስፔንድ ያደረጉት ወጪ እና ሬዲ ቱ ስፔንድ ኦን ዘ ፐርቼዝ ኦፍ ጉድስ ኤንድ ሰርቪስስ ኢን ዘ ኢኮኖሚ ዱሪንግ ኤ ጊቨን ፔሪድ። ዩዥዋሊ በአንድ ዓመት ውስጥ ጠቅላላ ያወጡት በገንዘብ የሚተመነው ወጪን ፍላጎት ወጪ ማለት ነው አግሪጌት ዲማንድ እንለዋለን። ኦልተርኔቲቭሊ አግሪጌት ዲማንድ ኢዝ ዘ ሰም ኦፍ ስፔንዲንግ ባይ ኮንሱመር በሸማቾች በቢዝነስ ተቋማት እና በገቨርንመንት በአጠቃላይ ያለውን ጥቅል ያወጡትን ስፔንድ ያደረጉትን ሰም አድርገን ደምረን ነው which depends on the level of price as well as monetary policy። ስለዚህ ሞኔታሪ ፖሊሲውንም ፊዚካል ፖሊሲውንም and other factors ከግምት ውስጥ በማስገባት ደምረን የምናገኘው ጠቅላላ አግሪጌት ዲማንድ እንለዋለን። in other words the total spending by all the entire in the economy ማለት ነው። moreover we may say aggregate demand the total expenditure on consumption and investment። በሌላ አነጋገር ደግሞ አግሪጌት ዲማንድ የቶታል ኤክስፔንዲቸር ኦን ኮንሰምሽን ኤንድ ኢንቨስትመንት ማለት ነው። ኮንሰምሽን በሃውስሆልድ ደረጃ ሊሆን ይችላል። ኢንቨስትመንትን ደግሞ ቢዝነስ ኤንድ ገቨርንመንት ኦርጋናይዜሽንን ልንመለከት እንችላለን ማለት ነው። ስለዚህ አግሪጌት ዲማንድ ዲፋይን ስናደርግ በእነዚህ ኮንሴፕቶች ነው የምናየው ማለት ነው። እንግዲህ በጥያቄ ደረጃ አግሪጌት ዲማንድ ማለት ምን ማለት ነው ብትባሉ እዚህ ውስጥ ያሉ ኮንሴፕቶችን ጨመቅ አድርጎ መያዝ ይጠቅማል ማለት ነው። እንግዲህ there are four components of aggregate demand። እንግዲህ አራት ኮምፖነንቶች አሉት አግሪጌት ዲማንድ። እነዚህ ምንድናቸው? ሃውስሆልድ ኮንሰምሽን ዲማንድ ወይም ብዙውን ጊዜ ሲ የምንለው ኮንሰምሽን እንለዋለን። ፕራይቬት ኢንቨስትመንት ዲማንድ ወይም አይ ኢንቨስትመንት ማለት ነው። ገቨርንመንት ዲማንድ ፎር ጉድስ ኤንድ ሰርቪስ ያ ማለት ገቨርንመንት ፐርቼዚንግ ጂ እንለዋለን። እንደዚሁም ኔት ኤክስፖርት ዲማንድ ማለት ኤክስፖርት ከኢምፖርት ቀንሰን የምናገኘው ማለት ነው። ስለዚህ አግሪጌት ዲማንድ እዚህ ኳልቱ ጥቅል አግሪጌት ዲማንድ ማቴማቲካሊ ሲ ፕላስ አይ ፕላስ ጂ ኢንቱ ኤክስ ማይነስ ኤም እንላለን ማለት ነው። ስለዚህ አግሪጌት ዲማንድ ኢዝ ዘ ሰም ኦፍ ኮንሰምሽን ዘ ሰም ኦፍ ኢንቨስትመንት ዘ ሰም ኦፍ ገቨርንመንት ፐርቼዚንግ ኤንድ ዘ ሰም ኦፍ ኔት ኤክስፖርት እንላለን ማለት ነው። ሲ ምንድን ነው? ኮንሰምሽን ማለት ምን ማለት ነው? ኢዝ ፕራይመሪ ዲተርማይንድ ባይ ዲስፖንሲብል ኢንካም ዊች ኢዝ ፐርሰናል ኢንካም ሌስ ዛን ታክስ። ታክስ ተቀንሶ በእያንዳንዱ ሰው የሚገባ ገቢ ማለት ነው። ሃውስሆልድ ዌልዝ የእያንዳንዱ ሰው ቤተሰብ ሀብት። ሎንግ ተርም ትሬንድስ ኢንካም ተከታታይነት ያለው ኢንካም ማለት ነው። ኤንድ አግሪጌት ፕራይስ ሌቭል ማለት ነው። ወጪ ፕራይስን ዋጋን ከግምት ውስጥ ያስገባ ኮንሰምሽን እንለዋለን። ኢንቨስትመንት የምንለውስ ምንድን ነው? ስፔንዲንግ ኢንክሉድስ ፕራይቬት ፐርቼዝ ኦፍ ኢንፍራስትራክቸር በግል ደረጃ የሚሰሩ መሰረተ ልማቶች፣ ኢንዱስትሪዎች፣ ኢኩፕመንትስ፣ ማሽንስ፣ አኮሙሌሽን ኦፍ ኢንቬንተሪስ ቆጠራ ተካሂዶ አጠቃላይ ኢንቨስትመንት ነው። ዘ ሜጀር ዲተርሚናንትስ ኦፍ ኢንቨስትመንትስ አር ዘ ሌቭል ኦፍ አውትፑት፣ ዘ ኮስት ኦፍ ካፒታል ኤንድ ኤክስፔክቴሽን አባውት ፊውቸር።
ስለዚህ ይህን ኢንቨስትመንት እንለዋለን ማለት ነው። ገቨርንመንት ፐርቼዝ ምንድን ነው? ኦፍ ጉድስ ኤንድ ሰርቪስስ ኮምፖነንትስ ኦፍ አግሪጌት ዲማንድ ኢዝ ዲተርሚንድ ባይ ዳይሬክትድ ባይ ዘ ገቨርንመንት ስፔንዲንግ ኦን ዲሲሽን። የመንግስት ወጪዎች አሉ፣ ስራን ለመስራት የሚያወጣቸው ወጪዎች፣ የሚገዛቸው እቃዎች፣ ፍላጎቶች አሉ ማለት ነው። ኔት ኤክስፖርት ማለት ነው። ኔት ኤክስፖርት ማለት ደግሞ ኤክስ ማይነስ ኤም፣ ኤክስፖርት ማይነስ ኢምፖርት ማለት ነው። ኢዝ ዘ ቫሊዩ ኦፍ ኤክስፖርት ማይነስ ኢምፖርት ኔት ኤክስፖርት እንላለን። ስለዚህ ዲተርማይንድ ባይ ዶሜስቲክ ኤንድ ፎሬን ኢንካምስ፣ ከውጭና ከውስጥ የምናገኘው ሪላቲቭ ፕራይስ ኤንድ ኤክስቼንጅ ሬትስ፣ የገንዘብ ኤክስቼንጅ ዶላርን በብር ቀይረን የምናገኘው እንደማለት ነው። ስለዚህ አግሪጌት ዲማንድ ማለት የነዚህ የአራቱ ድምር ነው ማለት ነው። የአራቱ የኮንሰምሽን፣ የኢንቨስትመንት፣ የገቨርንመንት ፐርቼዝ እና ኔት ኤክስፖርት አጠቃላይ ይይዛል ማለት ነው። ይህንን አግሪጌት ዲማንድ እንለዋለን። አግሪጌት ዲማንድ ከርቭ ምንድን ነው የሚመስለው? አግሪጌት ዲማንድ ከርቭ ማለት በስኬጁል በታብላው ላይ የተቀመጠ ሾው ዘ አማውንት ኦፍ ሪል አውትፑት ባየርስ ኮሌክቲቭሊ ዲዛየር ቱ ፐርቼዝ አን ኢች ፕራይስ ሌቭል ኦር ሲትረስ ፓሪበስ ማለት። አግሪጌት ዲማንድ ማለት ከርቭ ስኬጁል ዛት ሾው ዘ አማውንት ኦፍ ሪል አውትፑት ሪል ጂዲፒውን ማለት ነው። ባየርስ ኮሌክቲቭሊ ዲዛየር ቱ ፐርቼዝ የገዙትን አት ኢች ፕራይስ ሌቭል ማለት ነው፣ በእያንዳንዱ ዋጋ ማለት ነው። ዘ ሪሌሽንሽፕ ቢትዊን ዘ ፕራይስ ሌቭል ኤንድ ሪል ጂዲፒ ዲማንድ ምንድነው? ሪሌሽንሽፑን የምናይበት አግሪጌት ዲማንድ ከርቭ እንለዋለን። ስለዚህ ዲማንድ ብዙውን ጊዜ ምንድነው? ኔጌቲቭ ኦር ኢንቨርስ ሪሌሽንሽፕ ነው ያለው። ከማን ጋር? ከፕራይስ ጋር ማለት ነው። ሪል ጂዲፒን ከፕራይስ ጋር የምናይበት አግሪጌት ዲማንድ ከርቭ እንለዋለን። ስለዚህ ይህም ፕራይስ ሌቭል ነው፣ ጀነራል ፕራይስ ሌቭሉን ማለት ነው። ፍሮም ፒ ኖት ቱ ፒ1 አግሪጌት ዲማንድ እንለዋለን። ኳንቲቲ ማለት ይሄ አውትፑት ኦር ሪል ዶሜስቲክ ፕሮዳክት ሪል ጂዲፒውን ማለት ነው። ስለዚህ እነዚህን ስናገናኝ በቀላሉ ምን እናገኛለን? አግሪጌት ዲማንድ እናገኛለን ማለት ነው። ኢን ጀኔራል በጥቅሉ ማለት ነው ኢት ኢዝ ኦብዘርቭ ዛት አዘር ፋክተርስ ሄልድ ኮንስታንት ኦር ሲትረስ ፓሪበስ አግሪጌት ዲማንድ ራይዝስ ወይን ዘ ፎል ኢን ዘ ጀነራል ፕራይስ ሌቭል። አግሪጌት ዲማንድ የሚጨምረው ፕራይስ ምን ሲያደርግ? ሲቀንስ ነው። ኤንድ አግሪጌት ዲማንድ ደግሞ የሚቀንሰው ፕራይስ ምን ሲሆን ነው? ሲጨምር ነው ማለት ነው። በተቃራኒ ነው ዘ ኢንቨርስ ኢዝ ትሩ የሚለው። ዘ አግሪጌት ዲማንድ ከርቭ ምንድነው? ዳውንዋርድ ስሎፒንግ ከርቭ ልክ እንደ ዲማንድ እንዳወራ ነው ማለት ኢንዲኬትስ the output or goods and services which will be demanded in the economy at various general price level. Figure 2.1 ምንድነው የሚያሳየን? shows when the general price level falls from P1 to P0, the aggregate quantity demanded of output increases from Q1 to Q0. Consequently, there is inverse relationship between the general price level and the aggregate demand. Remember here what you learned in grade 9 በ9ኛ ክፍል the relation between the individual commodity and its demand or law of demand ምንድነው? ፕራይስ ሲጨምር የሚቀንሳል፣ ኳንቲቲ ዲማንድድ ይቀንሳል ማለት ነው። ስለዚህ ሎው ኦፍ ዲማንድ ምን ማለት እንደሆነ ከ9ኛ ክፍል ትምህርታችሁ መልሳችሁ ሪፈር አድርጋችሁ ማየት ትችላላችሁ። why does the aggregate demand curve slope down? aggregate demand curve slope down የሆነበት ምክንያት ምንድነው? asking why the aggregate demand curve slopes downward is the same as asking why there is an inverse relationship between the price level and the quantity demand of real GDP. ስለዚህ aggregate demand curve slope downward የሆነበት ምክንያት ስንጠይቅ ፕራይስ ሌቭል የኳንቲቲ ኦፍ አውትፑት ሪል ጂዲፒ አውትፑት ማለት ነው ጀነራል ፕራይስ ሌቭሉ እና የኳንቲቲ ዲማንድ ኦፍ ሪል ጂዲፒ ኢንቨርስ የሆነ ሪሌሽንሽፕ ስላላቸው ዚስ ኢንቨርስ ሪሌሽንሽፕ ኤንድ ዘ ሪዛልቲንግ ዳውንዋርድ ስሎፕ ኦፍ ዲማንድ ከርቭ ኢዝ ኤክስፕሌንድ ባይ ዘ ሪል ጂዲፒ
ባላንስ ኢፌክት እና በኢንተረስት ሬት እና በኢንተርናሽናል ትሬድ ኢፌክት ኤክስፕሌን ማድረግ ይቻላል ማለት ነው። ሪል ባላንስ ኢፌክት ምንድን ነው? ሪል ባላንስ ኢፌክት ሪል ባላንስ ኢፌክት ስቴት የሚያደርገው ምንድነው? ዘ ኢንቨርስ ሪሌሽን ቢትዊን ዘ ፕራይስ ሌቭል ኤንድ ዘ ኳንቲቲ ዲማንድድ ኦፍ ሪል ጂዲፒ ኢዝ ኢስታብሊሽድ ትሩ ቼንጅ ኢን ዘ ቫሊዩ ኦፍ ሞኔታሪ ዌልዝ ኦር መኒ ሆልዲንግ ማለት ነው። ስለዚህ በመኒ ሆልዲንግ ምክንያት ወይም በሞኔታሪ ዌልዝ ምክንያት ማለት ነው ለውጥ ሲኖር በኢንቨርስ ሪሌሽንሽፕ ቢትዊን ፕራይስ ሌቭል ኤንድ ሪል ጂዲፒ መካከል የሚፈጠር ምንድን ነው? ሪል ባላንስ ኢፌክት እንለዋለን ማለት ነው። ራይዝ ኢን ዘ ፕራይስ ሌቭል ዋጋ በጨመረ ኮዝስ ዘ ፐርቼዚንግ ፓወር ፎል ያደርጋል። ፕራይስ በጨመረ ቁጥር ብዙውን ጊዜ የገንዘብ የመግዛት አቅም ይወርዳል። which decreases a person's monetary wealth. For example, as people become less wealthy, the quantity demanded of real GDP falls. ስለዚህ ሰዎች ሀብታቸው እየቀነሰ በመጣ ቁጥር ሪል ጂዲፒ ምን ይሆናል? ፎል እያደረገ ይመጣል ማለት ነው። ስለዚህ ይህን ሪል ባላንስ ኢፌክትን በዚህ አይነት መንገድ መረዳት እንችላለን። ኢንተረስት ሬት የምንለው ኢፌክት የምንለው this is also called money supply effect. ኢንተረስት ሬትን ምን እንለዋለን? money supply effect means that a rise in price with a fixed money supply. money supply ፊክስ አድርገን ተቆጣጥረን ማለት ነው። ፕራይስ ግን የሚጨምር ከሆነ other things being equal leads to tight money and produces a decline in total real spending ማለት ነው። ዲክላይን ቶታል ስፔንዲንጋችን ምን ይሆናል? ይቀንሳል ማለት ነው። the inverse relationship between the price level and the quantity demanded of real GDP is established through changes in the household and business spending that is sensitive to change in the interest rate ማለት ነው። a higher price level increases the demand for money. ምንድነው? ፕራይስ ሌቭል በጨመረ ቁጥር ዲማንድ ኦፍ መኒ የገንዘብ ፍላጎታችን የጥሬ ገንዘብ ፍላጎታችን ይጨምራል። so given a fixed supply of money supply of money ፊክስድ ስናደርገው ስንቆጣጠረው an increase in demand will drive up the price paid for its use. ስለዚህ የመግዣ ዋጋችንም ይጨምራል ማለት ነው። the price is the interest rate. ስለዚህ ፕራይሱ ምንድነው? ኢንተረስት ሬት ነው። higher interest rate curtail investment spending and the interest sensitivity consumption spending. Firms that expect at 6% rate of return on potential purchase of capital will find the investment is potential profitable when interest rate is say 5% ማለት ነው። but the investment will be unprofitable and will not be made when the interest rate has risen to 7. Similarly, consumers may decide not to purchase new house or new automobile when the interest rate on loans goes up. So, by increasing the demand for money and consequently the interest rate, higher price level reduces the amount of real output demanded. ይህን ምን እንለዋለን? ኢንተረስት ሬት ኢፌክት እንለዋለን ማለት ነው። ኢንተርናሽናል ትሬድ ኢፌክት ማለት ምን ማለት ነው? ኢንተርናሽናል ትሬድ ኢፌክት የምንለው ስቴት የሚያደርገው ምንድን ነው? ኢንቨርስ ሪሌሽንሽፕ ቢትዊን ዘ ፕራይስ ኤንድ ዘ ኳንቲቲ ዲማንድድ the quantity demanded for real GDP which established through foreign sector spending. Suppose that the price level of Ethiopia የኢትዮጵያ ፕራይስ ሌቭል ቢጨምር ማለት ነው። as it happens Ethiopian goods become relatively more expensive than foreign good. As a result, both Ethiopians and foreigners buy few Ethiopian goods. Due to this, the quantity demanded Ethiopian real GDP falls. ይቀንሳል ማለት ነው። change in quantity demand versus change in aggregate demand ምን ማለት ነው? የምታስታውሱ ከሆነ change in quantity demanded እና change in
ዲማንድ ብለን አውርተናል። ስለዚህ በአግሪጌት ደረጃ ደግሞ ቼንጅ ኢን ኳንቲቲ ዲማንድ ቨርሰስ ቼንጅ ኢን አግሪጌት ዲማንድ ምን ማለት ነው? A change in the quantity demanded of real GDP is brought about the change in price level። ስለዚህ ቼንጅ ኢን ኳንቲቲ የምንለው ብዙውን ጊዜ ቼንጅ በፕራይስ ምክንያት ቼንጅ የሚያደርግ ከሆነ ነው። ፎር ኤግዛምፕል as the price level falls ዋጋ በቀነሰ ቁጥር the quantity demanded for real GDP rise። ምክንያቱም ኢንቨርስ የሆነ ሪሌሽንሽፕ አላቸው ስላለን ሪል ጂዲፒው ምን ይሆናል? አውትፑቱ ይጨምራል ማለት ነው። ሲትረስ ፓሪበስ a change in quantity demanded of a real GDP is presented as a movement from one point to another along the same demand curve። ስለዚህ ሙቭመንቱ ምንድን ነው? በዲማንድ ከርቭ ላይ ነው ማለት ነው። ቼንጅ ኢን ኳንቲቲ ዲማንድ በሪል ጂዲፒው ማለት ነው። a change in aggregate demand is shift in aggregate demand curve from AD1 to AD2 ፊገር ሁለት ላይ እናየዋለን። try to notice also that when the aggregate demand curve shifts the quantity demand of real GDP changes even the price level remains constant. General price level remains constant. Positive change in some factors that causes a rightward shifts of in aggregate demand curve and negative changes shifts the aggregate demand curves leftward. These ፋክተሮቹ ምንድን ናቸው? ለሽፍት ለቼንጅ ኢን ኳንቲቲ ዲማንድ በአግሪጌት ደረጃ ማለት ነው። አንደኛው ሌቭል ኦፍ ኢንካም የዜጎች የገቢ ደረጃ፣ ሪል ኢንተረስት ሬት፣ ሌቭል ኦፍ ኢኮኖሚክ አክቲቪቲ ዊዝ አዘር ካንትሪስ፣ ኢንተርናሽናል ትሬዱን፣ አቬይላቢሊቲ ኦፍ ክሬዲት ገንዘብ ብድር የማግኘት፣ ሌቭል ኦፍ ኢኮኖሚክ አክቲቪቲ ኢን ዘ ኢኮኖሚ ኢትሰልፍ። እነዚህ ፋክተር ናቸው ማለት ነው ለቼንጅ ኢን ኳንቲቲ ዲማንድ ማለት ነው። እንግዲህ እዚህ ጋር ስንመለከት ቼንጅ ኢን ኳንቲቲ ዲማንድ ማለት በራሱ በእንትኑ ላይ ነው ሙቭመንቱ ማለት ነው። በዚሁ በራሱ በዲማንድ ከርቡ ላይ ነው። ከኤ ወደ ቢ ከቢ ወደ ኤ ሙቭመንት አለው ማለት ነው። ይሄ የምንለዋለን ቼንጅ ኢን ኳንቲቲ ዲማንድድ፣ ያ ቼንጅ ኢን ኳንቲቲ ዲማንድድ እንለዋለን ማለት ነው። ቼንጅ ኢን ዲማንድ ማለት ደግሞ ፍሮም ዲ ኖት ቱ ዲ1 ከዚህ ተነስቶ ወደዚህ ወደ ሌፍት አፕዋርድ ሙቭ ሲያደርግ፣ ራይት ዳውንዋርድ ሊፍት ሲያደርግ ደግሞ ከኤዲ አግሪጌት ዲማንድ ኖት ወደ አግሪጌት ዲማንድ ቱ ማለት ነው። ስለዚህ ይሄ በፕራይስ ምክንያት ሲጨምር ሲቀንስ የሚመጣ እንትን ነው። shift in aggregate demand curve. What are the kind of variables that lead to shift in aggregate demand? aggregate demand shift ሊያደርጉ የሚችሉ ቫሪያብሎች ምንድን ናቸው? in other words, what causes aggregate demand to rise and what causes it to fall? aggregate demand change ሲያደርግ ራይዝ እንዲሆንና ፎል እንዲያደርግ የሚያደርጉ ምክንያቶች በተዘዋዋሪ መንገድ ምንድን ናቸው? The simple answer to this question is the aggregate demand change when spending the Ethiopian goods and services change ማለት። for example, if spending increase at a given price level, aggregate demand rise. spending increase ወጪ ማለት ወጪ የሚጨምር ከሆነ spending price level የሚጨምር ከሆነ demand rise ያደርጋል። if spending decreases given price level, aggregate demand fall ያደርጋል ማለት ነው። when individual firm and government want to buy, ግለሰቦች ተቋማትና የመንግስት ተቋማት የኢትዮጵያ ምርት ወና አገልግሎት የሚጠቀሙ ከሆነ even though the price of goods and services have not changed, ዋጋው የማይቀየር ቢሆን then we say the aggregate demand has increased. as a result, the aggregate demand curve shifts to the right. of course, when individuals, firms and government want to buy fewer Ethiopian goods services at a given price level, then we say the aggregate demand has decreased. fewer ብዙ ሲገዙ ወደ ራይት ዋርድ አፕዋርድ ሽፍት ያደርጋል። ትንሽ ሲገዙ ደግሞ ወደ ኢንዋርድ ሌፍት ዋርድ ሽፍት ያደርጋል ማለት ነው። አግሪጌት ዲማንድ ቱ ዘ ሌፍት። ኢን ሾርት ራይዝ ኢን ኮንሰምፕሽን፣ ኢንቨስትመንት፣ ገቨርንመንት ፐርቼዝ ኦር ኔት ኤክስፖርት will increase spending Ethiopian goods and services. Similarly, a fall in consumption, investment and government purchase
ኦር ኔት ኤክስፖርት ዊል ሎወር ስፔንዲንግ ኦን ኢትዮጵያን ጉድስ ኤንድ ሰርቪስስ ማለት ነው። ስለዚህ እነዚህን በተገቢ መንገድ ማወቅ ይኖርብናል። ሲንስ ዊ know that cause total expenditure on Ethiopian goods and services to change, we can relate the component of spending to Ethiopian aggregate demand. If a given price level, consumption, investment, government purchase or not net export rises, aggregate demand ምን ይሆናል? will rise. በጨመረ ቁጥር ራይዝ ሲያደርግ at a given price level ማለት ነው። and aggregate demand curve will shift to the right. On the other hand, if at a given price, consumption, investment, government purchase or net export fall የሚያደርግ ከሆነ aggregate demand fall ያደርጋል ይቀንሳል ማለት ነው። and the aggregate demand curve shifts to the left. We can write this relationship as relationshipን በምን እንገልጸዋለን? በዚህ ፎርሙላ ማለት ነው። if at a given price level consumption increase ሲያደርግ government spending ሲጨምር net export ከጨመረ aggregate demand ምን ይሆናል? ይጨምራል ማለት ነው። if at a given price consumption decrease ሲያደርግ government spending ሲቀንስ net export ሲቀንስ aggregate demand ምን ያደርጋል? ይቀንሳል ማለት ነው። ስለዚህ aggregate demand curve ወደ ሌፍት ሽፍት ያደርጋል፣ ይሄኛው ወደ ራይት ሽፍት ያደርጋል ማለት ነው። there are two types of aggregate demand determinants. የaggregate demandን ዲተርማይን የሚያደርጉ ሁለት ፋክተሮች አሉ። አንደኛው ፖሊሲ ቫሪያብልስ አንደር ገቨርንመንት ኮንትሮል። ፖሊሲ ቫሪያብልስ መንግስት የሚቆጣጠራቸው ፖሊሲዎች አሉ። ሞኔታሪ ፖሊሲ፣ ፊዚካል ፖሊሲ ቫሪያብልስ፣ exogenous variables which are determined outside the aggregate demand and aggregate supply framework. Example, foreign economic activity, technological change ማለት ነው። ስለዚህ እነዚህን መመልከት እንችላለን። ፖሊሲ ቫሪያብልስ እና ኤግዞጂኒየስ ቫሪያብል ብለን በሁለት እንከፍላቸዋለን ማለት ነው። ዲተርሚናንቶች ወይም ኢንዶጂኒየስ ቫሪያብል እና ኤክሶጂኒየስ ቫሪያብል ማለት ነው። ኢንዶጂኒየስ ቫሪያብል የምንላቸው ሞኔታሪ እና ፊዚካል ፖሊሲ ቫሪያብልሶችን ማለት ነው፣ በመንግስት የሚቆጣጠራቸው። ኤክሶጂኒየስ ቫሪያብል የምንላቸው ደግሞ ፎሬን ኢኮኖሚክ አክቲቪቲ ኤንድ ቴክኖሎጂ ቼንጅ እንላቸዋለን ማለት ነው። ስለዚህ እነዚህን በሚገባ ማወቅ ይኖርብናል። In this section we will look at some of the factors that can change consumption and investment and government spending and net export. Factors affecting consumption. ኮንሰምፕሽንን አፌክት የሚያደርጉ ፋክተሮች ምንድን ናቸው? አራት ፋክተሮች አሉ ኮንሰምፕሽንን አፌክት የሚያደርጉ። አንደኛው ዌልዝ ጸጋ፣ ኤክስፔክቴሽን አባውት ፊውቸር ፕራይስ የወደፊት ዋጋ ኤክስፔክት የምናደርገው፣ ኢንካም ገቢና ኢንተረስት ሬት ኤንድ ኢንካም፣ ኢንተረስት ሬት እና ኢንካም ታክስ አንድ ላይ ማለት ነው። ዌልዝ እንዴት ነው አፌክት ሊያደርግ የሚችለው ኮንሰምፕሽንን? ኢንዲቪጁዋል ኮንሰምፕሽን ኖት ኦንሊ ዘ ቤዚስ ኦፍ ዜር ፕሬዘንት ኢንካም በት ኦልሶ ኦን ዘ ቤዚስ ኦፍ ዜር ዌልዝ። ግሬተር ዌልዝ ሜክስ ኢንዲቪጁዋል ፊል ፋይናንሻሊ ሞር ሴኪዩር ኤንድ ዞስ ሞር ዊሊንግ ቱ ስፔንድ። ብዙ ሀብት ያላቸው ፋይናንሻሊ ሴኪዩር ደህንነታቸው የተጠበቀ ነው፣ የተሻለ ወጪም ያወጣሉ። ኢንክሪዝ ዌልዝ ሊድ ቱ ኢንክሪዝ ኮንሰምፕሽን። ሀብት በጨመረ ቁጥር ወጪም በዛው ልክ ይጨምራል። ፎር ኤግዛምፕል ኢፍ ኮንሰምፕሽን ኢንክሪዝስ የመጠቀም የሚጨምር ከሆነ ዘ አግሪጌት ዲማንድ ራይዝስ፣ አግሪጌት ዲማንዱ ምን ይጨምራል? ኤንድ ዘ አግሪጌት ዲማንድ ከርቭ ሽፍትስ ቱ ዘ ራይት። ዋት ዊል ሃፕን ኢፍ ዘ ዌልዝ ዲክሪዝስ? ዌልዝ ዲክሪዝ በሚያደርግበት ጊዜ ደግሞ ምን ይሆናል? ዲክሪዝ ኢን ዌልዝ ሊድስ ቱ ፎል ኢን ኮንሰምፕሽን። የምንጠቀማቸው እቃዎችና አገልግሎቶች ይቀንሳሉ። ኢት ሊድስ ዘ ፎል ኢን አግሪጌት ዲማንድ። ጥቅል የሆነው አግሪጌት የሆነው ፍላጎት ሙሉ በሙሉ ይቀንሳል። ኮንሲኩዌንትሊ ዘ አግሪጌት ዲማንድ ከርቭ ሽፍትስ ቱ ዘ ሌፍት፣ ወደ ኢንዋርድ
እንትን ያደርጋል ማለት ነው። ዌልዝ ኤንድ አግሪጌት ዲማንድ ሪሌሽንሽፓቸውን በዚህ ፎርሙላ ባጭሩ መመልከት እንችላለን። ኢንክሪዝ ኢን ዌልዝ ምንድነው? ኮንሰምሽን ይጨምራል ማለት ነው። ኮንሰምሽን ጨመረ ማለት አግሪጌት ዲማንድ ጨመረ ማለት ነው። ስለዚህ አግሪጌት ከርቡ ወዴት ሽፍት ያደርጋል? ወደ ራይት ሽፍት ያደርጋል ማለት ነው። ዲክሪዝ ኢን ዌልዝ ከሆነ ደግሞ ኮንሰምሽን ምን ይሆናል? ይቀንሳል። አግሪጌት ዲማንድ ይቀንሳል። ኤንድ አግሪጌት ዲማንድ ከርቭ ሽፍትሱ ዘ ሌፍት ወደ ሌፍት ይቀየራል ማለት ነው። ሁለተኛው ፋክተርስ ምንድነው ኮንሰምሽን አፌክት የሚያደርገው? ኤክስፔክቴሽን አባውት ፕራይስ ኤንድ ኢንካም ነው። ኢፍ ዘ ኢንዲቪጁዋል ኤክስፔክትስ ሃየር ፕራይስ ኢን ዘ ፊውቸር ዘ ኢንክሪዝ ከረንት ኮንሰምሽን ኤክስፔንዲቸር ቱ ባይ ጉድስ አት ዘ ሎወር ከረንት ፕራይስ። ወደፊት አንድ ዕቃ ይወደዳል ብለን የምናስብ ከሆነ አሁን የዕቃው ዋጋ ዝቅተኛ ሆኖ ከተገኘ ብዙ ልንገዛ እንችላለን። ዚስ ኢንክሪዝስ ኢን ዘ ኮንሰምሽን ሊድስ ቱ ኢንክሪዝ ኢን አግሪጌት ዲማንድ። ስለዚህ ኮንሰምሽን ኢንክሪዝ ስናደርግ አግሪጌት ዲማንድ ይጨምራል። ኢፍ ኢንዲቪጁዋል ኤክስፔክትስ ሎወር ፕራይስ ኢን ዘ ፊውቸር ወደፊት ያለው የዕቃ ወይም የአገልግሎት ዋጋ ይቀንሳል ብለን የምናስብ ከሆነ ዲክሪዝ ከረንት ኮንሰምሽን አሁን ያለውን አጠቃቀማችን እንቀንሳለን ማለት ነው። ዚስ ሪዳክሽን ኢን ኮንሰምሽን ሊድስ ቱ ዲክሪዝ ዲማንድ አግሪጌት ዲማንዱ ደግሞ እንዲቀንስ እና ጥቅል የሆኑን ፍላጎት እንዲቀንስ ያደርገዋል። ሲሚላርሊ ኤክስፔክቴሽን ኦፍ ሃየር ፊውቸር ኢንካም ኢንክሪዝስ ኮንሰምሽን። ስለዚህ ቀጣይ ያለው ዋጋ ይጨምራል ብለን የምናስብ ከሆነ ምንድነው ኮንሰምሽን እንዲጨምር ያደርጋል። which leads increase in aggregate demand. In contrast, the expectation of lower future income decreases consumption, which leads to decrease in income. ስለዚህ የወደፊቱ ገቢያችን ይጨምራል ብለን የምናስብ ከሆነ ኮንሰምሽናችንን በዛ ልክ ይጨምራል። የወደፊት ገቢያችንም ደግሞ ይቀንሳል ብለን የምናስብ ከሆነ ኮንሰምሽናችን ይቀንሳል። ጥቅል አግሪጌት ዲማንዱ ላይ ምን ይሆናል? ፍላጎት ላይ ይቀንሳል ማለት ነው። ስለዚህ ኤክስፔክቴሽን አባውት ፊውቸር ፕራይስ ኤንድ ኤክስፔክቴሽን አባውት ፊውቸር ኢንካምን በአጭሩ ግልጽ አድርጎ ለማየት ኤክስፔክት ሃየር ፊውቸር ፕራይስ ኮንሰምሽን ምን ይሆናል? ይጨምራል። አግሪጌት ዲማንድ ይጨምራል ማለት ነው። ዲማንድ ይጨምራል። ሎወር ፊውቸር ፕራይስ የምናደርግ ከሆነ ኮንሰምሽን ይቀንሳል፣ አግሪጌት ዲማንድ ይቀንሳል። ኤክስፔክቴሽን አባውት ፊውቸር ኢንካም ገቢያችን ወደፊት የሚቀንስ ከሆነ ሃየር የሚሆን ከሆነ ደግሞ ኮንሰምሽን ምን ይሆናል? ፍጆታችን ይጨምራል። አግሪጌት ዲማንድ በጥቅል ምን ይሆናል? ፍላጎት ይጨምራል ማለት ነው። ኤክስፔክት ሎወር ፊውቸር ኢንካም ስንል ደግሞ ኮንሰምሽናችን ምን ይሆናል? ፍጆታችን ይቀንሳል። በጥቅል አግሪጌት ዲማንድ ፍላጎት ምን ይሆናል? ይቀንሳል ማለት ነው። ስለዚህ በፕራይስ ፊውቸር ፕራይስ እና ፊውቸር ኢንካም እንዴት አድርገን ኮንሰምሽን አፌክት እንደሚያደርግና አግሪጌት ዲማንድን አፌክት እንደሚያደርግ ከዚህ እንረዳለን ማለት ነው። ሌላው ኢንተረስት ሬት። ኢንተረስት ሬት ኮንሰምሽንን እንዴት አድርጎ ነው አፌክት ሊያደርግ የሚችለው ብለን ስንመለከት ከረንት ኢምፔሪካል ወርክ ሾውስ ዛት ስፔንዲንግ ኦን ኮንሱመር ዱሬብልስ ኢዝ ሴንሲቲቭ ቱ ኢንተረስት ሬት። ስለዚህ ስፔንዲንግ ኦን ኮንሱመር ዱሬብልስ መኒ ኦፍ ዘም አር ፋይናንሻሊ ባይ ቦሮዊንግ ወደ ብድር ሊያመራ ይችላል ማለት ነው። ሶ አን ኢንክሪዝ ኢን ዘ ኢንተረስት ሬት increases monthly payment amount which are linked to the purchase and reduce their consumption. ስለዚህ ኢንተረስት ሬት በጨመረ ቁጥር ወርሃዊ ወጫችን ይጨምራል። ስለዚህ ኮንሰምሽናችን ምን ይሆናል? ይቀንሳል ማለት ነው። the reduction in consumption leads to decline in aggregate demand. በተዘዋዋሪ መንገድ ፍጆታችን ቀነሰ ማለት ጥቅል ፍላጎት ላይ ቀንሷል ማለት ነው። also a decrease in interest rate reduces monthly payment. ወርሃዊ ወጫችንን ምን ያደርጋል? ክፍያችን ይቀንሳል። ኢንተረስት ሬት ሲቀንስ which is linked to the purchase of durable goods and their increase in consumption. ይሄ ሲሆን ደግሞ ፍላጎታችን ወይም ፍጆታችን ይጨምራል። this leads to consumption leads an increase in aggregate ጥቅል የሆነውን ደግሞ አግሪጌት ዲማንድ ላይ ይጨምራል ማለት ነው። ኢንተረስት ሬት እና አግሪጌት ዲማንድ ያለውን ሪሌሽንሺፕ ስንመለከት ዲክሪዝ ኢን ኢንተረስት ሬት ኮንሰምሽን ኢንክሪዝ ያደርጋል፣ አግሪጌት ዲማንድ ይጨምራል ማለት ነው። ኢንክሪዝ ኢን ኢንተረስት ሬት ኮንሰምሽን ይቀንሳል፣ አግሪጌት ዲማንድ ወይም ጥቅል ፍላጎት ላይ ያለው ይቀንሳል። ስለዚህ በኢንተረስት ሬት መካከል ምንድነው ኢንቨርስ የሆነ ሪሌሽንሺፕ ነው ያላቸው።
ኔጌቲቭ የሆነ ሪሌሽንሽፕ አላቸው ማለት ነው እዚህ ጋር የምንረዳው። ኢንካም ታክስ ስንመለከት አዝ ኢንካም ታክስ ራይዝ ዲስፖንሲብል ኢንካም ዲስክሪዝ፣ ታክስ ወይም ግብር የገቢ ግብር የሚጨምር ከሆነ የምናገኘው ገቢ ይቀንሳል። ዌን ሃቭ ሌስ ቴክ ሆም ፔይ ቱ ስፔንድ ኮንሰምፕሽን ፎልስ። ስለዚህ ገቢያችን ቀነሰ ማለት ኮንሰምፕሽን ይቀንሳል ማለት ነው። ኮንሰምፕሽን ወይም ፍጆታችን ቀነሰ ማለት ጥቅል አግሪጌት ዲማንዱ ላይ ምን ይሆናል? ይቀንሳል ማለት ነው። ሪዳክሽን ኢን ታክስ ሃዝ ኦፖዚት ኢፌክት ዊች ሚንስ ዲስፖንሲብል ኢንካም ወይም አማካኝ የግል ገቢ ማለት ነው ይጨምራል። ኢን አዘር ወርድስ ፒፕል ሃቭ ሞር ቴክ ሆም ፔይ ቱ ስፔንድ ኮንሰምፕሽን ራይዝስ አግሪጌት ዲማንድ ዊል ኢንክሪዝ ያደርጋል ማለት ነው። ስለዚህ በአጭር ሪሌሽንሽፑን ዳይሬክት የሆነ ሪሌሽንሽፕ ሳይሆን ኢንዳይሬክት የሆነ ሪሌሽንሽፕ ነው ያላቸው። ታክስ ሲጨምር ኮንሰምፕሽን ይጨምራል፣ አግሪጌት ዲማንድ ይጨምራል። ይህም ታክስ ሲጨምር ኮንሰምፕሽን ይቀንሳል፣ አግሪጌት ዲማንድ ይቀንሳል ማለት ነው። ስለዚህ ኢንቨርስ የሆነ ሪሌሽንሽፕ አላቸው ማለት ነው። ፋክተርስ አፌክቲንግ ኢንቨስትመንት፣ ኢንቨስትመንትን አፌክት የሚያደርገው ምንድን ነው? 3 ፋክተርስ ዛት አፌክት ኢንቨስትመንት ዛት ሚንስ ኢንተረስት ሬት፣ ኤክስፔክቴሽን አባውት ፊውቸር ፕራይስ ኤንድ ቢዝነስ ታክስ ማለት ነው። ስለዚህ ኢንተረስት ሬት ብዙውን ጊዜ እንዴት አድርጎ ነው አፌክት ሊያደርግ የሚችለው ብለን ስናስብ ቀጥታ እዚህ ሪሌሽንሽፑን ስንመለከት ኢንተረስት ሬት ከጨመረ ኢንቨስትመንት ማነው ኢንተረስት ሬት ሲቀንስ ኢንቨስትመንት ይጨምራል፣ አግሪጌት ዲማንድ በጥቅል ፍላጎት ይጨምራል ማለት ነው። ኢንተረስት ሬት ከቀነሰ ማነው ከጨመረ ኢንቨስትመንት ይቀንሳል፣ አግሪጌት ዲማንድ በጥቅሉ ኢንቨስትመንት ላይ ያለው ዲማንድ ፍላጎት ማለት ነው ይቀንሳል ማለት ነው። ኤክስፔክቴሽን አባውት ፊውቸር ፕራይስ ስንመለከት ቢዝነስ ቢካም ኦፕቲሚስቲክ አባውት ፊውቸር ሴል ማለት ነው ከሆነ ኢንቨስትመንት ይጨምራል፣ አግሪጌት ዲማንድ በጥቅል ይጨምራል ማለት ነው። ቢዝነስ ቢካም ፔሲሚስቲክ የሚሆን ከሆነ ፎር ፊውቸር ሴልስ ማለት ነው ኢንቨስትመንት ይቀንሳል እና አግሪጌት ዲማንድ በጥቅል ኢንቨስትመንት ላይ ይቀንሳል ማለት ነው። ስለዚህ ይሄ ሪሌሽንሽፕ ነው ያላቸው ኦፕቲሚስቲክ ሲሆን ፔሲሚስቲክ ሲሆን ማለት ነው። ስለዚህ ይህም በተገቢው መንገድ ማወቅ ያስፈልጋል ማለት ነው። ሶስተኛውና የመጨረሻው ኢንቨስትመንትን አፌክት የሚያደርጉ ቢዝነስ ታክስ ነው። ስለዚህ ቢዝነስ ታክስ ጋር ቢዝነስ ታክስ ሲቀንስ ማለት ነው ኢንቨስትመንት ይጨምራል። ኢንቨስትመንት ጨምረ ማለት አግሪጌት ዲማንድ ኦፍ ኢንቨስትመንት ምን ይሆናል? ይጨምራል ማለት ነው። ስለዚህ ኢንቨርስ የሆነ ሪሌሽንሽፕ ነው ያላቸው። ቢዝነስ ታክስ ሲጨምር ኢንቨስትመንት ይቀንሳል። ስለዚህ አግሪጌት ዲማንድ ኦፍ ኢንቨስትመንት ምን ይሆናል? ይቀንሳል። በጥቅል ፍላጎት ኢንቨስትመንት ላይ ይቀንሳል ማለት ነው። ሌላው የምንመለከተው ፋክተርስ አፌክቲንግ ገቨርንመንት ስፔንዲንግ፣ የመንግስትን ወጪ የሚገዳደሩ ነገሮች ምንድን ናቸው? አን ኢንክሪዚንግ ገቨርንመንት ፐርቼዝ ፎር ኤግዛምፕል ሚሊታሪ ኢኩፕመንት ዊል ሽፍት ዘ አግሪጌት ዲማንድ ከርቭ ቱ ዘ ራይት as long as tax collection and interest rates do not change as a result. In contrast, reduction government spending for transportation project will shift the curve to the left or inward ያደርጋል ማለት ነው። ፋክተር አፌክቲንግ ኤክስፖርትን ደግሞ አፌክት የሚያደርጉ ነገሮች ምናል the main determinant of net export are domestic and foreign income, relative price, exchange rate, domestic and foreign trade policies, and preference and technology. For instance, a change in national income affects net export. Just Ethiopian are national income, so do people in other countries. For example, foreign real national income rises, foreigners buy more Ethiopian goods and services. የፎሬን ሪል ኢንካም የሚጨምር ከሆነ ፎሬነሮቹ የኢትዮጵያን ዕቃ እና አገልግሎት መጠቀም ጀምረዋል ማለት ነው። The Ethiopian export rise and export rise, net export rise, stress barriers. And net export rise, aggregate demand increases. This process works in inverse relation. This means that as foreign real national income falls, foreigner by few Ethiopian goods and ፎል ይቀንሳል ማለት ነው። የውጭ ዜጎች የኢትዮጵያ ምርት መጠቀም እንትናቸው እየቀነሰ ነው። ተርን ሎርስ ኔት ኤክስፖርት which reduces aggregate demand በጥቅል ያለው ፍላጎት
ምን ይሆናል? ይቀንሳል ማለት ነው። ስለዚህ በፎሬን ሪል ናሽናል ኢንካም እና አግሪጌት ዲማንድ መካከል ያለውን ግንኙነት ስንመለከት ፎሬን ሪል ናሽናል ኢንካም ዲክሪዝ የሚያደርግ ከሆነ ኤክስፖርት ይቀንሳል፣ ኢትዮጵያን ኔት ኤክስፖርት ይቀንሳል። እንደዚሁም በጥቅል አግሪጌት ዲማንድ ፎር ኤክስፖርት ዲክሪዝ ያደርጋል ማለት ነው። ፎሬን ሪል ኢንካም በጨመረ ቁጥር ኤክስፖርት ምን ይሆናል? ይጨምራል። ኢትዮጵያን ኔት ኤክስፖርት ጨመረ ማለት ነው። አግሪጌት ዲማንድ ኢንክሪዝ ጥቅል ኤክስፖርት ላይ ፍላጎት ይጨምራል ማለት ነው። ኢን ዘ ኬዝ ኦፍ ቼንጅ ኢን ዘ ኤክስቼንጅ ሬት አፌክቲንግ ኔት ኤክስፖርት ወይን ከረንሲ አፕሪሺየት ኢን ዘ ቫሊዩ ኦፍ ሞር ኦፍ ከረንሲ ኢዝ ኒድድ ቱ ባይ ኢት። ስለዚህ አፕሪሺየት ነው። ከረንሲ ኢዝ ሴድ ቱ ቢ ዲፕሪሺየት ኢፍ ሞር ኦፍ ኢት ኒድ ቱ ባይ ፎሬን ከረንሲ ማለት ነው። ስለዚህ ብዙ የውጭ ገንዘብ መግዛት የምንችል ከሆነ ወይም depreciate. For example, a change in the exchange rate from $1 የአሜሪካን ዶላር ማለት ነው 32 ብር to $32 to $1 means that more dollar are needed to buy 1 ብር and ብር is appreciated እንላለን ማለት ነው። ገንዘብ ምን ሆኗል? appreciate ሆኗል፣ ተነስቷል። this because more dollars are needed to buy 1 ብር. When the dollar depreciates, the depreciation of nation's currency makes foreign exchange of goods are more expensive. Consider an Ethiopian leather jacket that prices 1,500 birr when the exchange rate is 1 birr to Indian rupee. This should mean a person in India would have to pay 3,000 rupee. Now, suppose that the Indian rupee depreciates to 3 rupee and 1 birr. People in the India now have to pay 4,500 rupee for a jacket. This process is symmetrically, so appreciation in the nation's currency make foreign goods cheaper. The depreciation and appreciation of the Ethiopian birr affects net export. ስለዚህ የኢትዮጵያ ብር ዲፕሪሺየት ሲሆንና አፕሪሺየት ሲሆን ኔት ኤክስፖርት ላይ ኢፌክት አለው ማለት ነው። as birr depreciates foreign goods become more expensive. የኢትዮጵያ ብር ዲፕሪሺየት ሲሆን ፎሬን ጉድ ምን ይሆናሉ? ኤክስፔንሲቭ ይሆናሉ። ወይን ኢትዮጵያን ብር ደግሞ አፕሪሺየት ሲሆን ፎሬን ጉድ ምን ይሆናል? ቺፕ ይሆናል ማለት ነው። ኢምፖርት። ስለዚህ በጥቅሉ ይህን ይመስላል። ኤክስቼንጅ ሬት ኤንድ አግሪጌት ዲማንድ ሪሌሽንሺፑን ስንመለከት የኢትዮጵያ ብር ዲፕሪሺየት ሲሆን ኤክስፖርት ምን ይሆናል? ይጨምራል። ኤንድ ኢምፖርት ምን ይሆናል? ይቀንሳል። ኢትዮጵያን ኤክስፖርት ምን ይሆናል? ይጨምራል። እና አግሪጌት ዲማንድ ኦፍ ኤክስፖርት ኢንክሪዝ ያደርጋል ማለት ነው። ኢፍ ኢትዮጵያን ብር አፕሪሺየት በሚሆንበት ጊዜ ኤክስፖርት ምን ይሆናል? ይቀንሳል። ኢምፖርት ምን ይሆናል? ይጨምራል። ኢትዮጵያ ኔት ኤክስፖርት ምን ይሆናል? ይቀንሳል። በጥቅል የኢንተርናሽናል ትሬዱ ፍላጎቱ ምን ይሆናል? ይቀንሳል ማለት ነው። እንግዲህ አክቲቪቲ 2.1ን ዋት ዱ አግሪጌት ዲማንድ ከርቭ ሽፍትስ ዋይ የሚለውን መስራት ትችላላችሁ። ኤክስፕሌን ዋይ ዘ ዲማንድ ከርቭ ስሎፕስ ዳውንዋርድ የሚለውንም በተመሳሳይ መንገድ መግለጽ ይኖርባቸዋል። እንግዲህ ለዛሬ ስለ አግሪጌት ዲማንድ በጥቅል ማለት ነው ይህንን ለመማማር ችለናል። ከዚህ ትምህርት በኋላ የተሻለ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። የዩቲዩብ ቻናሉን አዲስ ከሆናችሁ ሰብስክራይብ፣ የደወል ምልክቱን መጫን እና እንዲሁም ደግሞ ላይክ፣ ሼር ማድረግ ለጓደኞቻችሁ እንዲደርስ ማድረግ ይጠበቅባችኋል። በሌላ ጊዜ ስለ አግሪጌት ሳፕላይ ደግሞ እንማማራለን።